بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين وسلم تسليما كثيرا أما بعد بتلانتو تمرتاج اللي رسول صلى الله عليه وسلم ببني سعد ውስጥ ምን አይነት ጊዜያቶችን እንደሚያሳልፉና ከበኒ ሰዓድ የሆኑ ሴቶች ወደ መካ በመምጣት በተለምዷቸው መሰረት ከመካ ህፃናትን ወስዶ በበኒ ሰዓድ ገጠራማ ክፍል ውስጥ ለማጥባት መካ ብቅ ብለዋል። በዚህ ሁኔታ ላይ ረሱል ሰለላሁ ዐለይሂ ወሰለም ቀርቦላቸው እንዲያጠቡ ተጋብዘው ሁሉም ሴቶች በሚባል መልኩ እንቢ ብለዋል። እኛ ይሄን ልጅ ልናጠባ አንችልም፣ ምክንያቱም የቲም ነው። እኛ ለምናደርገው በሱ ላይ ለምንሰራው ስራ ማንንም ይከፍለን የለም። አይ እናቱም በህይወት አለች፣ የረሱል ሰለላሁ ዐለይሂ ወሰለም እናት አያታቸውን በተጠሪነት መልኩ አሉ፣ ስለዚህ እነሱ ሊከፍሉ ይችላሉ ሲባሉ እነዚህ ሴቶች አይተው አባት ከሌለ ምንም ዋጋ የለውም ብለው ረሱል ሰለላሁ ዐለይሂ ወሰለም ከማጥባት ወደ ኋላ ብለው አንድ ሴት ግን የምታነሳው መካ ውስጥ መታ የምታነሳውና በኒ ሰዓድ ገጠር ውስጥ ሄዳ የምታጠባው ልጅ ስላጣች ምንም አማራጭ ስላልነበራት ረሱልን ሰለላሁ ዐለይሂ ወሰለም ያዘቻቸው። እንግዲህ ረሱልን ሰለላሁ ዐለይሂ ወሰለም ስትይዝ ያው አማራጭ ሊፈቱ ወይም ለሞክር አይነት ነገር እንጂ ረሱልን ሰለላሁ ዐለይሂ ወሰለም ይዞ ረጅም የመቀጠል ሐሳብ እንዳልነበራት አንዳንድ የሲራ ታሪኮች ያነሳል። ያው ወደፊትም እንደምናየው ረሱል ሰለላሁ ዐለይሂ ወሰለም እዛ ቤት ላይ ግን ከገቡ በኋላ እዛ ቤት የታየው የበረካ ነጸብራቅ የተለያዩ ረህመቶች እዝነቶች ግን የተሰጣት ኮንትራት ጊዜ እንኳን ለማስጨመር ሁሉ በጣም ጓጉታለች። አንድ ሕፃን ልጅ ገጠራማ ክፍል ሄዶ የሚቆየው ለ2 ዓመት ነው ይላሉ። ከዚያ በኋላ ጡት ያስጥላሉ። ጡት ይጥላል፣ ልጁ ወደ ቤተሰቡ ይመለሳል። ያ ሕፃን ልጅ ማለት ነው። ምናልባት ከዛ ውጪ የሚኖረው ነገር በየ6 ወሩ ወደ ወላጆቻቸው መልሶ የማዘየር ያሉበት የጤና ሁኔታ የእድገታቸውን ክትትል ወላጆቻቸው እንዲያዩ የማድረግ ነገር ይኖራል በየ6 ወሩ። ስለዚህ በ2 ዓመት ውስጥ በእነዚህ 2 ዓመታቶች ውስጥ ለ4 ጊዜ ያህል ልጆች ወደ ወላጆቻቸው ከገጠራማ ክፍል ወደ መካ ይመጣሉ ማለት ነው። በዚህ ስምምነት ነው የሚሄደው። ወላጆች እንግዲህ ለዚህ የሚያደርጉት ክፍያ ይኖራል። ወደ በኒ ሰዓድ ከከተማ ርቀው ህፃናቶቻቸውን ናፍቆታቸውን ችለው ወደዛ እንዲወስዱ የሚያደርጓቸው አንኳር ምክንያቶች አሏቸው። የመጀመሪያው ከተማ ውስጥ የተለያዩ በሽታዎች አምራዶች ስለሚበዙ ልጆች በህፃንነታቸው በበሽታ እንዳይጠቁ ለማድረግ ነው። መካ ደግሞ በጊዜው በሳቱ በከፍተኛ ወባ የምትታወቅ ከተማ ነበረችና ከዛ በሽታ ጭምር ለማራቅ ነው። ሌላኛው ወልዩትቂኑ العربية አረብኛን ከስር መሰረቱ መናገር እንዲችሉ። ከተማ ላይ ያለ ቋንቋ ብዙ ጊዜ ይበረዛል፣ ይቀየጣል። የተለያዩ ቋንቋዎች የአራዳ ቋንቋ ምናምን እየተባለ ይታጠፋል፣ ቅኔ ምናምን ይኖረዋል፣ ይለዋወጣል። ስለዚህ ከዛ አንፃር ነው ወደዛ ገጠር የሚላኩት ማለት ነው። ጥሩ እንግዲህ የተወሰኑ ከዚህ ታሪክ ጋር የተያያዙ ነገሮችን ባለፈው ትምህርታችን ላይ አንስተን በረካት في بيت الرضاعة በጥቢው ቤት ውስጥ ረሱል ሰለላሁ ዐለይሂ ወሰለም የጥቢ ሂደትን እንዲያሳልፉ የተመረጠው ቤት ውስጥ የታዩ በረካዎችና ረድኤቶችን እንመለከታለን። በቅድሚያ ሐሊማ እና ባሏ ወደ መካ የመጡት ከሙሉ ቤተሰባቸው ጋር ነው። ቤቱ ብቻ ነው እዛ በኒ ሰዓድ ውስጥ የሚቀረው። ሲንቀሳቀሱ ግመላቸውንም ማንኛውም ተንቀሳቃሽ ሰው እንደሚያደርገው መጓጓዣ አህያንም በወቅቱ የተወለደ ልጅ ካለም እሱንም ጭምር አንስተው ነው ሌላ ሕፃን ልጅ ለመፈለግ የሚሄዱትና በዛ መሰረት ነበር የተንቀሳቀሱት። ረሱልን ሰለላሁ ዐለይሂ ወሰለም ተቀብለው የተወሰነ ጉዞ ፈቀቅ ብለው ጊዜያዊ ጎጆ ቤታቸው ላይ ያረፉ። ሲመሽባቸው በረካው ከዚህ ይጀምራል። የተለያየ ረህመት እዛ ቤተሰብ ውስጥ መፍሰሱና መዝነቡ
ረሱል ሰለላሁ ዐለይሂ ወሰለም ሌላ ልዩ ሚስጥር ወደፊት ያላቸው ልጅ መሆናቸውን የሚያሳዩ የተለያዩ ድንቅ ነገሮችን ማየት ይጀምራሉ። ያኔ ቆም ይላሉ። ይሄ ነገር ምንድነው? ሌሎች ከበኒ ሰዓድ ተወጣጥተው የመጡ ሴቶች እጅ ላይ የሌለ ነገር እዚህ ቤት ላይ የተንጸባረቀ ይመጣል። ያቺ አስቸጋሪ የነበረች ከአህዮች ሁሉ በጣም በጥዕ ነበረች። ቀስ እያለች የምትሄድ ለጉዞ የምታታክታ አህያ ነበረቻቸው። ከሁሉም ረክብ ጀማዓ ህብረት በኋላ ነው የምትሄደው። ያቺ አህያ ሌላ ነገር ተስተዋለባት። ፈጠን ማለት ጀመረች። ረሱል ሰለላሁ ዐለይሂ ወሰለም ከወጡባት ጀምሮ ግመላቸው አንድ እንጥፍጣፌ ወተት የሚያወጣው የነበረው ሊያልብ ባልየው ሲመጣ ጋቱ ሞልቶ ያገኘው ገና ሳይነቃነቁ ማለት ነው፣ ብዙ ርቀት ሳይሄዱ። ያ ህፃን ልጅ ያው መስሩህ ይባላል ብለናል፣ ወይ ደግሞ በጊዜው በሰዓቱ የተወለደ ልጅ ነበረ። ያ ልጅ እንደተለመደው ወደ እናት ጡት ሲያስጠጉት ያ ጡት ሞልቶ ይጠግብ ነበር። ረሱል ሰለላሁ ዐለይሂ ወሰለም እንደዚያው። ይሄ የተለየ ተአምር ሆነ ማለት ነው። ሌሎች ረሱል ሰለላሁ ዐለይሂ ወሰለም ሲቀርብላቸውና ያዙ ውሰዱ ሲባሉ እምቢ ያሉ የነበሩ ሴቶች ሁሉ መቅናት ያዙ፣ ተናደዱ፣ ቆጫቸው። اختبط لها الآخرون ይሄ ነገር አመለጠ። የቲም ነን ብለን የቲም ነው አይሆነንም ብለን መተዋችን ልክ አልነበርንም። ከቤቶች ከጎጆዎች ሁሉ ባዶ የነበረው ጎጆ በተለያየ ረህመት እየተሞላ ያዩ ውስጣቸውን በጣም አብከነከናቸው። ጉዞም ቀጥሎ በኒ ሰዓድ ገጠራማ ክፍሉ ላይ ረሱል ሰለላሁ ዐለይሂ ወሰለም ሲደርሱ ይሄ ቤት ላይ ይሄው በረካ እየተንቧቧ ቀጥሏል። ቤቱ በወተት ባልቴትና ባል በወተት እየጠገቡ ማደር ጀመሩ። ሌላው ቤት ግን ይሄ በኒ ሰዓድ የሚባለው ይላሉ ካነት አጅደቡ አርዲላህ አረብ ዙሪያ ላይ ካሉ መሬቶች ሁሉ ድርቃማ መሬት ነበር ይላሉ። ስለዚህ ቤት ላይ ግን የሚስተዋለው ነገር ለየት ያለ ነው። ጥሩ وقد درت البركات على أهل هذا البيت በዚህ ቤተሰብ ውስጥ በረካው ተንቧቧል። ሙደተ وجوده صلى الله عليه وسلم بينهم በመካከላቸው ረሱል ሰለላሁ ዐለይሂ ወሰለም ከተገኙ ጊዜ አንስቶ ومما روي من هذه البركات እዛ ቤት ላይ ከተስተዋሉና ከተንጸባረቁ ከተወሩ እንደ ታሪክ ከተነገሩ ወሬዎች ውስጥ ወይም በረካዎች ውስጥ أن حليمة لما جاءت إلى مكة لجل موسد لما أطبعت ولا مكة ستمتا كانت الأيام أيام جدب وقطب يا وقتنا جزيو بتعم يدرك جزي نبر يعني ساعة أسجاري أسكفي هنا انسان هزاناتن ميقودا درك يتكسدبت وقت نبرار وكانت معها كالصاغرة አብሮ ነበር። አታኑን አህያ ነበር ከሷ ጋር። كانت ያቺ አህያ ደግሞ ባህሪዋ أبطأ دابة في الركب በህብረት ውስጥ ለጉዞ በተንቀሳቀሰው መካ ውስጥ ሄዶ ህፃናትን ፈልጎ ለማጥባት ወደ በኒ ሰዓድ ለማምጣት ከተንቀሳቀሱ ጀማዎች ካላቸው እንስሳ የሐሊማ እንስሳ በጣም أبطأ ነበረች። ምዘከይ ወደ ኋላ የምትቀር አህያ ነበረች። مشيا بانقسقاسينا باكيد لمندنو لاجل الضعف اهيو علي كالو دكام يتنسى والهزالي اهيو علي كالو كسيتامانت يتنسى اهيوا በጣም ምዘገይ ወደ ኋላ የምትቀር ነበረች። ከጉዞው ጋር አብሮ መጓዝ አይቻልም ነበር። ወደ መካ ወደ ተለያዩ አገር ህፃናት ለማምጣት ሲሄዱ እዛ ቤት ላይ ብዙ ጊዜ የምታስቸግር አህያ ናት። ጥሩ وكانت معها ناقة ከሐሊማ ጋር ሌላ ንብረት ምን ነበረ ከተባለ አንዲት ግመልም ነበረች። لا تضر بقطرة من لبن የወተት እንጥፍጣፊን እንኳን አንድ ጠብታን እንኳን ማትሰጥ ግመል ነበረች። وكان لها ሌላው ንብረቷ ለሐሊማ ነበራት ولد صغير ህፃን ልጅ ነበራት። يبكي ሁሌም ያለቅስ ሚጮህ ያለቅሳል ጠዋት ማታ ويصرخ طوال الليل
የሌሊቱ ርዝመት ያህል እየጮኸ ነው የሚያድረው يبكي ያለቅሳል ወይስሩሁ ይጮኻል ለምንድን ነው የሚያለቅሰው ለምንድን ነው የሚጮኸው لأجل الجوع ቤት ውስጥ በተፈጠረው ራብ የተነሳ ነው እንደ አይነት ነገር ነው ቤታቸው ያለው لا ينام ይሄ ህፃን ልጅ አይተኛም ولا يترك أبويه ينامان ወላጆቹንም ሊተው አይሰጥም የራሱ አለመተኛት አንድ ሆኖ ሳለ በጣም ከመራቡና ከመጠማቱ የተነሳ ወላጆቹን ራሱ ረሽሽ ነው የሚያደርገው ማታ ማታ ህፃናት የተወለዱ ህፃናቶች ሲረብሹ እንቅልፍ አይሰጡም ማለት ልክ እንደዚያ ማለት ጩኸቱ ለቅሶ ቤቱን ይቀውጠው ነው ይሄ ወደ ታሪክ መናገር የኋለኛውን ታሪካቸው ማየት ያስፈልገበት ምክንያት ረሱል ሰለላሁ ዐለይሂ ወሰለም ከዚህ በኋላ ይሄ ቤት ውስጥ ሲቀላቀሉ የዚህም ቤት ገጽታ ረሱል ሰለላሁ ዐለይሂ ወሰለም በሳቸው አማካኝነት በተለያዩ በረካዎችና ረህመቶች ይቀየራል ግመሏ ምንም የለም አትታለብም አትሰጥም ወተት አህያዋ በጣም ማትንቀሳቀስናት ህፃኑ ደግሞ እናቱ ጋር ጠጋ ብሎ ምንም አይነት ወተት አያገኝም ጥሩ فلما جاءت حليمة بالنبي صلى الله عليه وسلم إلى رحلها حليمة ከወላጆቹ ከረሱል ሰለላሁ ዐለይሂ ወሰለም ወላጆች በማሳደግና በአጥቢ በማጥራት ማለት ነው ስምምነትና እንዲሁ ውል ረሱልን ሰለላሁ ዐለይሂ ወሰለም ተቀብላ በመጣች ጊዜ ወዴት ኢላ ሪህሊሃ ወደ ጊዜያዊ ጎጆ ማረፊያ ቤቷ ያው ተጓዥ ሲጓዝ እየደኮነ መንገድ ላይ የተለያዩ ቦታዎች ላይ ምሽቱ እንደደረሰበት ያንን ድንኳኑን ወጥሮ ያድራል ልክ እንደዚያ የሚያድሩበት ድንኳን አላቸውና ተቀብላ መካ ውስጥ ለጊዜያዊ ቆይታ የተዘጋጀው ድንኳን ላይ ስታመጣቸው ማለት ነው ረሱልን ሰለላሁ ዐለይሂ ወሰለም ووضعته في حجرها ጭኗ ላይ ገና ስታስቀምጣቸው اقبل عليه ثدياها بما شاء من لبن ጡቷ አላህ በፈለገው ወተት ማለት ነው ከወተት አላህ በፈለገው ወተት ተቅጣጨ ጡቷ ተሞላ فشرب يا الله ملكتني ጠጡ حتى روي እስኪረኩ ድረስ وشرب معه كرسول قارام أبرو تتا ابنها الصغير يا تنشو الرجوع حتى روي السم اسكركانا اسكيتا قدرس ثم نام كزياتين يا هوصالج ምግብ ካላጣ ንጽህናው ከተጠበቀለት خلاص ያ መጮሁን ያ እንቅልፍ መንሳቱን ይተውና ይተኛል ጥሩ እንቅልፍ ይወስዳልና በዛ መሰረት ከዛ ጊዜ በተለየ መልኩ ያ ይጮህ የነበረው ህፃን ልጅ ወደ እንቅልፍ ተመለሰ ማለት ነው እንግዲህ ገና ከመቀበላቸው ብዙ ርቀት ከመካ ሳይወጡ የታየ ተአምር ነው የታየ በረካ ነው ይህ ልጅ ላይ ረሱል ሰለላሁ ዐለይሂ ወሰለም ላይ ወደፊት ሌላ ሻእን እንዳለ ማሳያ ነው ሌላ ሚስጥር እንዳለ አላህ ይሄንን ልጅ ወደፊት ነብይ አድርጎ እንደሚልከው ማረጋገጫ ነው ይሄንን በተለያዩ ቀደምት መዛግብቶችና መጻፎች ላይ ዕውቀት ያላቸው ሰዎች ረሱልን ሰለላሁ ዐለይሂ ወሰለም በልጅነታቸው ባዩባቸው አጋጣሚዎች ይመሰክራሉ ወደፊትም እንደምናየው ረሱል ሰለላሁ ዐለይሂ ወሰለም ካጎታቸው ጋራ ወደ ሻም በልጅነታቸው አጎት ረሱልን ሰለላሁ ዐለይሂ ወሰለም ጥሎ ላለመሄድ ይዘው በተጓዙበት ጊዜ ያ ራሂብ ያ መለኩሴ የተለያዩ ነገሮችን አይቶ መልእክተኛ መሆኑን ተናግሯል ያ ቅርብም የሆነው ያ ዕውቀት ከዚህ በፊት የረሱል ሰለላሁ ዐለይሂ ወሰለም መላክን የተበሰሩ እንደሚላክ በመጽሐፎቻቸው ላይ የተነገራቸው ሰዎች ሲያዩዋቸው ያንን ይመሰክራሉ وقام زوجها ሌላው ታምር እዛ ቤት ላይ ታየው ባሏን ብድግ ብሎ ተነሳ ኢለናቀቲ ወደ ገመሊቷ እስቲ ልይ ብሎ ሄደ فوجدها حافلا باللبن በወተት የተሞላች ሆና ጋቷን አገኛት ሌላ ጊዜ ያልተለመደ فحلب منها ከገመሊቷ አለበ من انتهى بشربه ضيا وشبعا ከመጠጣቱ የመርካተንና የመጥገብን ጫፍ የሚደርሱበት ያህልም አልቦ አመጣ ثم بات بخير ليله የመጀመሪያዋ ያልተለመደች ሌሊትን በመልካም አሳለፉ እስከዛሬ ያልተኙትም ማለት ነው በራብ ሆዳቸው ታጥፎ ተረበው በድርቅ ተመተው የኖሩ ሰዎች ናቸው እቺ ረሱል ሰለላሁ ዐለይሂ ወሰለም ያገኙበት ሌሊት ላይ ግን ثم بات بخير ليله መልካም በሆነች ሌሊት አደሩ እንግዲህ ይሄ
ሁሉ የታየው በጊዜያዊ ጎጆ ቤት ነው። ከዚህ በኋላ እንግዲህ ጉዟቸውን ወደ በኒ ሰዓድ ወደ ገጠራማው ክፍል ለማቅናት እንቀሳቀሳሉ። ወለማ ኸረጃ ራጅዒነ ኢላ ባዲየቲ በኒ ሰዓድ ወደ በኒ ሰዓድ ገጠራማ ክፍል ተመላሽ ሆነው በወጡ ጊዜ ለመመለስ ማለት ነው። ሲወጡ የቀረችው ምን ዋናት ማለት ነው? ታምር ያልታየባት አህያዋ ትቀራለች። ረኪበት ሐሊመቱ ሐሊማ ጋለበች። ትልከ ልአታን ያቺን አህያ ጋለበች። ያው በድሮ ጊዜ እንደ ዛሬ መኪና የለም። እንደ መጓጓዣ የሚጠቀሟቸው ነገሮች ግመል፣ አህያ፣ ፈረስ ነው የሚሆኑትና ያቺን አህያ ጋለበች። ወሐመለት መዐሃ አነቢይ ሰለላሁ ዐለይሂ ወሰለም ለብቻዋ አልወጣችም። እዚህ ጋር የምንመለከተው ነገር ከራሷ ጋራ ረሱልን ሰለላሁ ዐለይሂ ወሰለም አብራ ጭራለች። ምክንያቱም አሁን ስራው ጀምሯል፣ የኮንትራቱ ስራ ተጀምሯል። ረሱልን ሰለላሁ ዐለይሂ ወሰለም ይዘው እየሄዱ ነው። አህያዋ ባህሪዋን ቅድም ገልጸናል። ታዲያ ረሱልን ጭና መንቀሳቀስ ሲጀመር ፈዐስረአት አልአታን ያቺ አህያ ብድግ ብላ ፈንጠዝ ብላ ቸኮል ብላ መሄድ ጀመረች። ፍጥነቷ ሐታ ቀጠዐት ቢረክቢ እዛ ህብረት ላይ ያሉ ጀማ ላይ ያሉ አህያዎችን ሁሉ እስክትቀድም ደረሰች። ጥላ ሄደች ስንትና ስንት ርቀት። ወለም የስተጢዕ ልሑቀሃ ሸይኡን ሚን አልሑሙር ከአህያዎች አንዳችም የእሷን መድረስ አልቻለም። ወለም የስተጢዕ አልቻለም ልሑቀሃ እሷን መድረስ ሸይኡን ሚን አልሑሙር ከአህያዎች የትኛውም አህያ አልቻለም። በጣም ከዛ በፊት በራሪ ናቸው፣ ፈጣን ናቸው የተባሉ አህያዎችና መጓጓዦች እንኳን የእሷን ያህል መሄድና መራመድ አልቻሉም። ይሄ ሌላ ተአምር ነው። ወለማ ቀዲማ ፊ ዲያሪሂማ እዛ አገራቸው ላይ ደግሞ ሲደርሱ የት ዲያረ በኒ ሰዕድን የበኒ ሰዓዶች ቄ ላይ አገር ላይ ሲደርሱ ያቺ መንደርና ያቺ ከተማ ወካነት አጅደበ አርዲላህ ከአላህ መሬቶች ሁሉ ምድር ላይ ካሉ በጣም ድርቅ የመታት ቦታ ነበረች። እንግዲህ ከዚህ በኋላ ያሉት ውስን በበኒ ሰዓድ የጥቢ ቆይታዎች ላይ ከታዩ በረካዎች ስንነሳ ዕለታዊ እንቅስቃሴ በዛ ቤት ላይ ጀምሯል ማለት ነው። እዛ ቦታ ላይ ደርሰዋል። ረሱል ሰለላሁ ዐለይሂ ወሰለም በልጅነታቸው ገና ጡት ላይ ወይም ደግሞ ጡት እየጠቡ ባለበት የዛ ቤት አንድ ነዋሪ ሆነዋል ማለት ነው። አንድ ልጅ ሆነዋል ማለት ነው። በየዕለቱ እዚህ ቤት ላይ የሚታዩ በረካዎችና ረድኤቶች ጅማሯቸው ነበር። ካነት ገነሙሁማ ፍየሎቻቸውና በጎቻቸው ነበሩ። ተሩሑ ዐለይሂማ ጠዋት ከቤት ወጥተው ተለቀው ቀን ሙሉ ስምሪት ውለው በጎቻቸውና ፍየሎቻቸው ይመለሱ ነበር። ሽባዓን ጠግበው ይመለሳሉ። ሙምተሊአቱል ኸዋሲሪ ጭኖቻቸው የሞሉ ሆነው ቢልዓለፊ በቀለብና በምግብ የተሞሉ ሆነው መጥገባቸው የሚታይ ሆነው አይን ውስጥ የሚገባ ሆነው ይመለሳሉ። ወሙምተሊአቱ ዱሩዕ ቢለበን በወተትም እንዲሁ ጋታቸው የተሞሉ ሆነው ፍየሎቻቸው ይመለሳሉ። ይሄ የትኛውም በኒ ሰዓድ ገጠራማ ክፍል ላይ የማይታይና የማይስተዋል ነው። ያም በኒ ሰዓድ ቅድም እንዳነሳ ነው ድርቃማ የሆነ መሬት ነው። ይሄ የአላህ ረሕመት የአላህ በረካ ካልሆነ በቀር ሌሎች የማያገኙትን ድርቅ ነው እየተባልን በዚህ ልክ ሊገኝ አይችልም። ታዲያ እንስሳዎቻቸው ቤት ሲገቡ ፈካና የሕለባኒ ወየሽረባኒ ከፍየሎቻቸውና ከግመሎቻቸው እያለቡ ይጠጡ ነበር። ወማ የሕሊቡ ኢንሳኑን ቀጥረቱ ለበን ሌላው የበኒ ሰዓድ መንደር ላይ ያለ ቤት አንድም ቤት ቀጥረት ለበን የወተት ጠብታን አያልብም ነበር። አንድ ቤት አይታለብም። እዛ ቤት ላይ ግን ይታለባል። ታዲያ እነዚህ ሰዎች እንዴት ነው ይሄ ነገር ብለው ያው ጥናት ያደርጋሉ። መቼስ ከሰዎች የተለየ ነገር ኔጋ ሲኖር፣ ከሰዎች የተለየ ነገር አካባቢው ላይ ሲኖር፣ ከሰዎች የተለየ ነገር ሰዎች ያልተገኘላቸውና ያልተከሰተላቸው ነገር የሆነ ሰው ላይ ሲከሰት ይሄ ማንኛውም ሰው እንዲቆም ያደርገዋልና ይሄ ቤት ቆም ብሎ ማሰብ ጀመረ። ይሄ እንዴት እኛ ጋር ሊሆን ይችላል ብሎ
የተለያዩ ነገሮችን ሲፈትሽ ሲቃኝና ሲያይከረም በኋላ ላይ ግን فلم يزال يعرفان من الله الزيادة والخير ይሄን ሁሉ ጭማሪና ይሄን ሁሉ መልካም ከአላህ መሆኑን ከማወቅ አልተወገዱም ይሄኛ ከሌላው ቤት የተለየ ነው ከአላህ ስለሆነ ነው አሉ ከአላህ መሆኑን ተረዱ حتى اكتملت እስከመቼ ድረስ ነው የተረዱት حتى اكتملت مدة الرضاعة የጠቢው ኮንትራት እስኪያበቃ ድረስ ጊዜ እስኪያበቃ ድረስ ومضت سنتان ሁለት ዓመት እስኪጠናቀቅ ድረስ ያኔ ሁለት ዓመቱ ሲበቃ ያው አንድ ሕፃን ልጅ ጡት የሚጥልበት ጊዜ ነውና ففطمته حليمة حليማም ይሄን ሕፃን ልጅ ጡቱን አስጣለች ታዲያ በሁለት ዓመት ጊዜ ውስጥ ይህ ሕፃን ማለትም ረሱል ሰለላሁ ዐለይሂ ወሰለም وقد اشتد በርትቷል وقوي في هذه الفترة በዚህ ኮንትራት ጊዜ ውስጥ ጠንክሯል የተወሰነ መቋቋም ችሏል በሌላ አነጋገር ረሱል ሰለላሁ ዐለይሂ ወሰለም በዚህ ቤት ውስጥ የተሰጣቸውን የጥቢ ኮንትራት ጊዜ አጠናቀዋል ማለት ነው ከዚህ በኋላ የሚመጣው ሁለት ዓመት ስለተጠናቀቀ ረሱልን ሰለላሁ ዐለይሂ ወሰለም ወደ እናታቸው ወይ ወደ አሳዳጊዎቻቸው የመመለሱ ጉዳይ ይሆናል ማለት ነው ይሄ ቤት በዚህ ልክ በረካ እየተንቧቧበት ነው ረህመት እየታየበት ነው ሌላ ቤት የሌለ ነገር እዚህ ቤት ላይ እየዘነበ ነው እንዴት ነው ይሄን በረካ እነዚህ ሰዎች አሳልፈው የሚሰጡት ይሄ በረካ ሊቆም ነው ማለት ነው ሊቋረጥ ነው ማለት ነው ማንኛውም ሰው ይሄ ያስችለው አልሰጥም ይላል ታዲያ ሐሊማ ቀደም እንደተጠቀስነው በኮንትራቱ መሰረት በየ6 ወሩ የማሳየቱን ሕፃኑ ረሱል ሰለላሁ ዐለይሂ ወሰለም የደረሱበትን ሕፃኑ ነው የደረሱበትን ሁኔታ አሳይተዋል ታዲያ ወደ መካ ሐሊማ ይዛ መጣ ይሄን ሕፃን ልጅ መለሰች ስትመልስ ግን ከባሏ ጋር ተመካክረዋል ይሄን ልጅ ዳግም ወደ በኒ ሰዓድ መመለስ እንዳለባቸው ጊዜ አብቅቷል ጡት ጥሏል መጥባት አቁሟል ስለዚህ አሁንም እኛ ጋር እንዲቆም የተለያዩ ምክረ ሐሳቦችን ለእናትም ሆነ ለአሳዳጊዎች ማቅረብ አለብን ይሄ ረህመት ሊቋረጥ ነው እንደ ድሮ ወደ ድርቁ ልንመለስ ነው ስለዚህ የተለያዩ ምክንያቶች እንስጣሉና የረሱልን ሰለላሁ ዐለይሂ ወሰለም እናት አሚናን አናገሩ ሲያናግሩ ስጋቶቻቸውን አስቀመጡ በቅድሚያ እኛ ይሄ ልጅ ወደኛ መለሰን አሁንም ማሳደግ የፈለግነው ምክንያት ወይም ደግሞ ፍላጎታችን ሌላ ጥቅምና ሌላ ነገር አይደለም ሁለት ምክንያት አሳማኝ ምክንያት አለና ምንድነው እሱ አሁንም ከዚህ በላይ መጠንከር አለበት ሕፃን ነው ልጅ ነው በሽታ ቢመጣ የተለያየ ነገር ቢኖር ሊቋቋም አይችልም እኛ የመካን ወባ እንፈራለታለን መካ ውስጥ ያለውን ወባ በጣም ነው ምንሰጋለት ምንፈራለታል فرضيت أمه صلى الله عليه وسلم بذلك كبوزو ماستنتن كبوزو يتبهلا يا رسول صلى الله عليه وسلم እናት አሚና ይህንን ሐሳብ ተቀበለች እሺ ይሁን ለየው አለች ለልጅም ጥሩ ነው ያው ከተማ ሲሆን ለልጅ ለማሳደግ አይመችም ወላጅ ምን ጊዜም ልጁን የሚያሳድግበት ኢንቫይሮንመንት ያሳስበዋል ምን አይነት በይዓ ላይ ነው ምን አይነት ማህበረሰብ ውስጥ ነው ልጅ የሚያድገው እዛ ደግሞ የተሻለ አየር ሊያገኝ ይችላል ገጠራማ ክፍል ውስጥ የሚያገኛቸው መብሎች ምግቦች ከበሽታ መራቆች እነዚህ ሁሉ ለልጁ አስፈላጊ ናቸው ለልጁ ጠቃሚ ናቸው ስለዚህ ይሄን ሐሳብ እንቀበላለን አሉ ሐሊማ ተመልሳ ወደ በኒ ሰዓድ ያንን በረካና ያንን ረዴት ለማጣጣም ረሱልን ሰለላሁ ዐለይሂ ወሰለም ይዘው ተመለሱ አሁንም 2 ዓመት ሌላ እድል አገኙ ማለት ነው 2 ዓመት መልሱ ሳይባሉ ግን በጣም የሚያስደንጋጭ የሆነ ክስተት እዚህ ቤት ላይ ተከሰተ ረሱልን ሰለላሁ ዐለይሂ ወሰለም እንዲመልሱ የሚያደርግ ክስተት وهي شق صدره የረሱል ሰለላሁ ዐለይሂ ወሰለም ኦፕራሲዮን መሰራት ነው ያስደንጋጭ ነው ኃላፊነት ተሰጥቶኝ ካበቃ በኋላ ልጁን አሳድጋለሁ እንከባከባለሁ ብዬ ካበቃኝ በኋላ እኔ ላልቆጣጠረው ወይም ልቆጣጠረው ማልችለው ከኔ ውሳኔ ውጪ የሆነ ነገር ልጁ ላይ ሲያርፍ ለወላጅ ምን አይነት ምላሽ ነው የሚሰጠው
بقاء النبي صلى الله عليه وسلم في بني سعد بعد الرضاعة رسول صلى الله عليه وسلم مقويتاچو بني سعد وسط كتبوا بኋላ ዳግም ተመልሰው መቆየታቸውን የሚናገር ነው አለ وكانت حليمة نبرج تأتي بالنبي صلى الله عليه وسلم ورسول صلى الله عليه وسلم إذا تمت نبر إلى أمه ودناتاچو وأسرته ودبيت سباچو كل 6 أشهر بيسدست ወሩ إذا مت ታስጎበኝ ነበር ثم ترجع به كذا ደግሞ إذا تملس ነበር ካስጎበኘችና የልጁን ሁኔታ ካሳየች በኋላ إلى باديتها في بني سعد ወደ ገጠሯ ክፍል ወደ بني سعد ይዛቸው ትመለስ ነበር فلما اكتملت ባጠናቀቀች ጊዜ ቀደም እንዳለው ሙደተ الرضاعة የጥቢን ጊዜና ኮንትራት ባጠናቀቀች ጊዜ وفطمته ጡትን ባስጣለችው ጊዜ وجاءت به إذا መጣች إلى أمه ወደ እናቱ إذا መጣች በቃ ውላችን አብቅቷል ብላ إذا ስትመጣ حرصت በጣም ጓጉታለች حليمة على بقائه صلى الله عليه وسلم عندها يا الله መልእክተኛ እኔ ዘንድ ቢቆይ ብላ በጣም ጓጉታለች ይሄ ፍላጎት በጣም ይንጸባረቅባታል حليمة ላይ ለምን لما رأت من البركة والخير ላየችው የተለያየ በረካና የተለያየ መንቧቧት ጓጉታለች ይሄ ሊቋረጥ ነው አለች ታዲያ ማመልከቻ አስገባች فطلبت فلقت من أم النبي صلى الله عليه وسلم كرسول النات أن تتركه عندها أسوازا لندتتواهن مداقم حتى يغلظ اسكي تنكر إيه لجي شال تنكرم يتنكر اللي شالج فإنها تخاف عليه بزي لجي دايني سقاطها اللي نالج فرالتها له وباء مكة يبكان وررشين فرالتها له يا قراج فاستما ما ينرلم لجي جرسال ستونيا هون مالج ورجعت به فرضيت أمه صلى الله عليه وسلم بذلك يا رسول الناس هنا ودلت الشي بلا تقبلت ورجعت به تملست دم حليمة إلى بيتها حليمة ولا بيتها تملست زنبل على لم يتملست مستبشرة بتعم يتبسرت هنا مسرورة تدست فانت زايدت هريم ما تقينتون عليك سبحان الله هي بركة يا خير ما لم يبين بلا يزايدت وبقي النبي صلى الله عليه وسلم عندها كما جمروا كونترات وتعبالوا باديسو سممنت الرسول صلى الله عليه وسلم السوازن دقويو بعد ذلك كذبوها لا نحو سنتين ሁለት ዓመታት አካባቢ እዚህ ቤት ላይ ዳግም ቆዩ እዚህ ቤት ላይ ሁለት ዓመት ሲቆዩ በቀድሞው ውል መሰረት ሌላ የተለየ አዲስ ውል ተዋውለው ሁለት ዓመት ረሱል ይቆዩ በሚል ውል የለም አሁንም ይቀጥላል ነገር ግን ثم وقعت حادثة غريبة انقدا يهون كسة تكسد أحدثت خوفا في حليمة وزوجها بحاليمة أن ببالة بيتوالي كفتني هنا سقاتنا فراتني جمري هنا ما يتاوق عديسي هنا كسة تكسد حتى رد النبي صلى الله عليه وسلم إلى أمي هي كسة نسو رسول صلى الله عليه وسلم قدم داينه لما صدق يدردሩት የተለያየ ምክንያት አለ በብዙ ማሳመኖች ነው ዳግም ወደዚህ የመለሷቸው ያ እንዳለ ሆኖ አሁን ግን የተከሰተው ክስተት ረሱልን ሰለላሁ ዐለይሂ ወሰለም እስኪመልሱ አደረሳቸው በቃ ወደ ባለቤቱ ወደ እናቱ ልጅ ሳንመልሰው ወይም ብንመልሰው ይሻላል የሚል አስደንጋጭ ሆነ ይሄ ውሳኔ እንግዲህ ምን ያህል ከባድ ነገር የደረሰባቸው መሆኑን የሚያሳይ ነው وتلك الحادثة تكستت هي شق صدره صلى الله عليه وسلم يا رسول صلى الله عليه وسلم يدرتاچو مسنتقنا وإليكم بيان ذلك يزي አሰነጣጠቅና እንዴት ኦፕራሲዮን እንደተሰሩ ማብራሪያ ወደ እናንተ እናደርሳለን وإليكم بيان ذلك شق الصدر يعني يا رسول صلى الله عليه وسلم درس مسنتقال ይሄን መሰንጠቅ አንዳንድ ሰዎች በእስልምና ወይ ሙስሊሞች ለሌሎች ኦፕራሲዮን አስተምሯል ይሉበታል የመጀመሪያው ቀዶ ጥገና የተደረጉት ረሱል ሰለላሁ ዐለይሂ ወሰለም ናቸው ይላሉ ይህ ክስተት እንዴት ተከሰተ ካለ ረሱል ሰለላሁ ዐለይሂ ወሰለም ማንኛውም ልጅ በልጅነቱ መንደር ውስጥ ወይም ሰፈር ውስጥ ከጓደኞቹ ጋር ከልጆቹ ጋር እንደሚጓርቀው እንደሚጫወተው ረሱል ሰለላሁ ዐለይሂ ወሰለም ወጣ ብለው ከህፃናቶች ጋር እየተጫወቱ ባሉበት አታሁ ጅብሪል በድንገት ጅብሪል መጣ
ከህፃኖች መሃል ረሱልን ሰለላሁ ዐለይሂ ወሰለም ነጠል አድርጎ አውጥቶ ወረወራቸው፣ ገፍቶ ጣላቸው። ይዞ አላባበለም። ነገሩን አስደንጋጭ የሚያደርገው ገፍትሮ ወርውሮ ነው ይላላቸው። ገፍትሮ ወርውሮ ጥሎ አላበቃም። فشق عن قلبه እዚህ ሰንጥቆ ደረታቸውን ሰንጥቆ فاستخرج القلب ልባቸውን ነው ያወጣው። ከልባቸው ውስጥ ደግሞ የሆነ የረጋ እንደማወጣ هذا حظ الشيطان منك ይሄ ካንተ ሸይጣን ያለው ፋንታና ድርሻ ነው አለ። ትልቅ በወርቅ የተሰራ ድስት ውስጥ ያንን የረጋ ደም አስገብቶ ማጠቢያውን ማኡ ዘምዘም የዘምዘም ውሃ አድርጎ በደንብ አጥቦ ጨምቆ ወደ ቦታው መልሶ አስገባቸው። እነዚህ አብረው ሲጫወቱ የነበሩ ህፃናት ይሄን ክስተት ከቅርብ ርቀት ላይ ሆነው ሲያዩ ተደናግጠው እየሮጡ ወደ ሐሊማ ቤት በድንገት ደረሱ። فقالوا ان محمدا قد قتل محمد ተገሏል። ቤቱ ረብሽብሽ አለ። ኃላፊነት ነው እንደው የመጀመሪያው በተሻለ የሚሉ አይነት እዛው ኮንትራታችንን ጨርሰን ባቆየናቸው እኔ አሳድጋለሁ፣ እኔ እንከባከባለሁ፣ እኔ ሆነ ነገር አደርጋለሁ ብሎ በድንገት በዚህ አይነት መልኩ አደጋ ሲደርስ አደጋ የደረሰበትን አካል እንኳን ማጽናናትና መንገር የማይቻልበት እንዴት መንገረው? ይሄን እንዴት ይነገራቸው? የረሱል ሰለላሁ ዐለይሂ ወሰለም ቤተሰቦች እናት ቤቱ ተዋክበው እየተሯሯጡ ረሱል ሰለላሁ ዐለይሂ ወሰለም ወደቁ ወይም ደግሞ ተገደሉ የተባለው ቦታ ላይ ሲደርሱ ረሱል ሰለላሁ ዐለይሂ ወሰለም መልካቸው ደም ለብሷል፣ ተቀይሯል። እንግዲህ ያው መትረፋቸውን ሲያዩ በቤት አስገብተው ተመካክረው ይሄኛ ምን ቋቋሙ አይደለም ቶሎ ብለን ወደሚመለከተው አካል መመለስ አለብን ብለው ወደ እናታቸው ይመልሳሉ ማለት ነው። شق الصدر قال انس بن مالك رضي الله عنه ረሱል ሰለላሁ ዐለይሂ ወሰለም ታሪኩንና ክስተቱን ለሰሃቦቻቸው ካለፈ በኋላ ነብይ ከተደረጉ በኋላ ሲያወጉና ክስተቱን ሲያጫውቱ እንዲያሉ አነስ ብን ማሊክ ነግረውት ምን አለ? ان رسول الله صلى الله عليه وسلم يا الله መልእክተኛ اتاه جبريل ገና በልጅነቱ ገና በለጋነቱ ጅብሪል መጣ። وهو يلعب مع الغلمان ከልጆች ጋር እንደማንኛውም ልጅ እየተጫወተ فاخذه ያዘው ከልጆች ነጥሎ فصرعه ወርውሮ ገፍትሮ ጣለ። فشق عن قلبه ከዚያ ከልቡ ሰነጠቀ። فاستخرج القلب قلبنا ወጣ። فاستخرج منه علقه ከቀልቡ ውስጥ ደግሞ ፈልቅቆ የሆነ የረጋ እንደማወጣ فقال ብሎም ማለት هذا حظ الشيطان منك ይሄ ካንተ ላይ ያለ የሸይጣን ፋንታና ድርሻ ነው አለ። ثم غسله في طست من ذهب ከወርቅ በተሰራ ድስት ውስጥ አስገብቶ አጠበው። بماء زمزم በዘምዘም ውሃ ثم لأبه أي ضمه وجمعه ማለት ነው። ሰብሰብ አደረገው ያንን ጨመቅ አድርጎ ሰበሰበው። ثم أعاده في مكانه ከዛ የቀደደውና ክፍት የተወው ልብ አለ ወደዛ መለሰውና ዘግቶ አጠናቀቀው ኦፕራሲዮኑ። وجاء الغلمان እነዛ ህፃናቶች ይመለከቱ የነበሩ ልጆች ይጫወቱ የነበሩ ልጆች መጡ። يسعون الى امه ወደ እናቱ የተሯሯጡ መጡ። يعني ضئره اي አጥቢው ዘንድ ማለት ነው። አጥቢው ዘንድ እናት ማለት የተፈለገችው እዚህ ጋር አጥቢው ናት ሐሊማ ናት። وهي المرضعه فقالوا ان محمدا قد قتل محمد እኮ ተገሏል አሉ። ብድግ ብለው ከቤት ወጥተው فاستقبلوه እሱም ከወደቀበት ብድግ ብሎ ሲነሳ ተቅጣጩት። وهو منتقع اللون اي متغير اللون ከለሩ ሙሉ ለሙሉ የተቀየረው በጣም ተለዋውጠው አገኘዋቸው። قال انس من هذا وقد كنت وانا እኔ ነበርኩኝ አለ። ያ ማለት አንዳንድ ጊዜ ቀዶ ጥገና ወይም ደግሞ ጠባሳ ማይጠፉ ጠባሳዎች አሉ። አንድ ሰው በልጅነቱ የተሰራቸው ነገሮች ወይም ሰርጀሪዎች ወደፊት ያያቸዋል ሰውነቱ ላይ ማለት ነው። ምን አላነስ ታዲያ وقد كنت እኔ ነበርኩኝ ارى اثر ذلك المخيط የዛን ስፌት ምልክት አይ ነበር አለ። في صدره የረሱል ሰለላሁ ዐለይሂ ወሰለም ደረታቸው ላይ አያው ነበር አለ። እንዴት አየው? እንደምታውቁት አነስ هو خادم رسول الله صلى الله عليه وسلم የረሱል ሰለላሁ ዐለይሂ ወሰለም አገልጋይ ነው።
የአላህ መልእክተኛ 9 ዓመት ወይም 10 ዓመት አገልግያቸዋለሁ አለ። እኔ ሳገለግላቸው ታዲያ አላህ መልእክተኛ አንድ ቀን ይሄን ለምን ሰራ ይሄን ደግሞ ለምን አልሰራህም ብለው ተቆጥተውኝ ያውቁማል። በአገልግሎት ውስጥ ሲያገለግላቸው ካያቸው ነገሮች ውስጥ ያ የስፌቱ ምልክት አይቼዋለሁ አለ። ያ የተሰፋበት ምልክታቸው አለ። ጥሩ ይሄ ክስተት ቀደም እንዳልነው ረሱልን ሰለላሁ ዐለይሂ ወሰለም ወደ እናታቸው እንዲመለሱ ያደረጋቸው ክስተት ነው። ወደ እናታቸው ወደ መካ ከተመለሱ በኋላ ከእናታቸው ጋር የቆዩት 2 ዓመት ነው። ከዚህ በኋላ ረሱልን ሰለላሁ ዐለይሂ ወሰለም ብሎም አብዱል ሙጠሊብን ሐዘን ውስጥ የሚጨምር ክስተት ሌላ ክስተት ይከሰታል። ያም ረሱል ሰለላሁ ዐለይሂ ወሰለም የአባትነትን ፍቅር ሳያዩ አልፈዋል። ዳግም ደግሞ የእናትነትን ፍቅር ሳያጣጥሙ እናታቸው ወደ አኸራ ሄዳሉ። ይህ ክስተት አሚና የረሱልን አባት አብደላህን መቀበሪያ ወይም የተቀበሩበትን ስፍራ እስካሁን ድረስ ደርሼና ሄጄ ስለማላውቅ ወደ መዲና ዘልቄ የባለቤቴን ቀብር መዘየር አለብኝ ብላ ረሱልን እንዲሁ ትተዋት አብደላህ የሞቱትን ኡሙ አይመንን እንዲሁ የረሱል ሰለላሁ ዐለይሂ ወሰለም አያት የሆኑትን አብዱል ሙጠሊብን ጨምራ ለዚያራ በሚል ወደ 50 ኪሎ ሜትር አቋርጣ ትሄዳለች። ወደ 500 ኪሎ ሜትሮች ዚያራውን አድርጋ መዲና ውስጥ ለአንድ ወር አካባቢ ቆይታ ስትመለስ መንገድ ላይ ህመም ጀመራል። ህመሙ በጣም በረታ፣ ጠናባት። አብዋ የሚባል ቦታ ላይ ሞተችና ተቀበረች እዛው። ይሄ ክስተት በጣም አሳዛኝ አብዱል ሙጠሊብን ጥልቅ ሐዘን ውስጥ የጨመራቸው ለረሱል ሰለላሁ ዐለይሂ ወሰለም መራራታቸውንና ማዘናቸውን በጣም ከፍ ያደረገው የነበረ ክስተት ነው ይላሉ። ኢላ ኡሚሂል ሐኑን ከደረታቸው ስንጠቃና ኦፕራሲዮን በኋላ ወደ አዛኝ ወደ ሆነቸው እናታቸው መመለሳቸውን እንመለከታለን። ከበኒ ሰዓድ ወደዛ ረሱል ተመለሱ በዚህ ክስተት። ወረጃ ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ተመለሱ بعد هذا الحادث ከዚህ ክስተት በኋላ ኢላ መከተ ወደ መካ ተመለሱ። فبقي عند امه እናታቸው ዘንዳም ቆዩ። وفي اسرته ቤተሰቦቻቸው ውስጥ ቆዩ። نحو سنتين ለ2 ዓመት ያህል ቆዩ። ቀደም ያላነሳ ነው ረሱል ሰለላሁ ዐለይሂ ወሰለም ይህ ክስተት ሲከሰት ወይም ደረታቸው ሲሰነጠቅ እድሜያቸው 4 ወይም 5 ነበር ይላሉ። አሁን እናታቸው ጋር 2 ዓመት ቆዩ። የረሱል እድሜ ስንት ነው የሚሆነው? 6 ወይም 7 ነው የሚሆነው። ثم سافرت ከ2 ዓመት ቆይታ በኋላ ጉዞ አደረገች። معه ከረሱል ጋር سافرت معه امه እናታቸው ከረሱል ጋር ጉዞ አደረጉ። ኢለ المدينة ወደ መዲና ወዴት? حيث قبر والده ያባታቸው ቀብር ወዳለበት واخوال جده ያያቶቻቸው እንደዚሁ አጎቶች ያሉበት በኑ ዓዲ ኢብኑ ነጃር የሚባሉ ጎሳዎች ወዳሉበት ወደ መዲና ክፍል አቀኑ። ይህን ታሪክ ባለፈው ጊዜ ስናወሳ ሃሽም ለንግድ እየሄደ ባለበት መዲና ውስጥ ሰልማ የምትባል ሴትን አግብቶ ከበኒ ነጃሮች ሆነች ብለናል። አግብቶ ያው መንገድ ላይ ያለ ነው የሞተው ብለናል። አሁን እሱን ለማስታወስ واخوال جده بنو علي بن النجار የተባሉ እዛ ዝምድና ከዚህ በፊት የተፈጠረባቸውና የተመሰረተባቸው ቤተሰቦች ዘንድ እሳቤ አድርጋ ተንቀሳቀሰች ማለት ነው። وكان معها ከሷ ጋር አብሮ ነበር ከረሱል ሰለላሁ ዐለይሂ ወሰለም በተጨማሪ قيمها عبد المطلب ተከታታይዋ ወይም ደግሞ ሙሽሪፏ አስተዳዳሪዋ የልጃቸው ባለቤት ናት። እና አብዱል ሙጠሊብም አብረዋት ነበሩ። وخادمتها ام ايمن አገልጋይዋ ኡሙ አይመንም ነበረች። መዲና ዘልቃ ፈመከሰት شهرا አንድ ወር ያህል ቆየች። ثم رجعت ከአንድ ወር ቆይታ በኋላ ተመለሰች። وبينما هي في الطريق አንድ ወር ዚያራውንና እዛ ያሉ ቤተ ዘመዶችን ዘይራ ከነሱ ጋር የተለያዩ ቆይታዎችን ቆይታ ካጠናቀቀች በኋላ ثم رجعت ተመለሰች። وبينما هي في الطريق ጓዟን ሸክፋ ወደ መካ መጣለው ብላ وبينما هي في الطريق እሷ መንገድ ላይ ያለች لحقها المرض በሽታ አጋጠማት።
ወሽተዳ ያ በሽታ ደግሞ ጠና حتى توفيت እስክትሞት ድረስ بالابواء ابوا የሚባል ቦታ ያ ቦታ የት ነው ከተባለ አብዋ بين مكة والمدينة በመዲናና በመካ መሃል ያለ መንገድ ጉዞውን የተወሰነ ገፋ አርጋ ነበር ማለት ነው ወደ 250 ኪሎ ሜትሩን ሄዳው ነበር ማለት ነው ወዶ ፊነቱና እዛው ቦታ ላይ ነው የተቀበረችው እንግዲህ ረሱል ሰለላሁ ዐለይሂ ወሰለም ሙሉ ለሙሉ አብዱል ሙጠሊብ እጅ ላይ ወደቁ አብዱል ሙጠሊብ ከፍተኛ የሆነ የመጎዳት የማዘን ስሜት ውስጥ ገቡ እዝነታቸውን የሚያሳዩ ነገሮች ይላሉ አብዱል ሙጠሊብ ለማንም ልጃቸው የላዘኑትን ያህል ረሱል ሰለላሁ ዐለይሂ ወሰለም ከዚህ በኋላ እጃቸው ላይ ከገቡ በኋላ አዝነውላቸው የረሱልን ሰለላሁ ዐለይሂ ወሰለም ደረጃ በጣም አግዝፈው ያዩ ነበር ከልጆቻቸው ያስቀድሟቸው ነበር አብዱል ሙጠሊብ ኢብኑ ሂሻም من اهل السير ከሲራ ሊቃውንቶች ውስጥ ኢብኑ ሂሻም ምን ያወሳል ካዕባ ደጃፍ ላይ ፀሐይ የሚከላከልበትና እዛ ቦታ ላይ የሚቀመጥበት አብዱል ሙጠሊብ ዙፋን ነበር ይላል እንደ ፍራሽ ነገር ተፈርሾ ይቀመጥ ነበር አብዱል ሙጠሊብ ያው መካና ካዕባ በሱ አስተዳደር ውስጥ ነው ያለው ያ ፍራሹና ያ ዙፋን ውስጥ ማንንም አይቀመጥም ነበር ልጆቹ ሁሉ ሳይቀሩ አይቀመጡም አብዱል ሙጠሊብ በአንድ ወቅት ርቀው ረሱል ሰለላሁ ዐለይሂ ወሰለም ከሌላው ዛጋ ካለው ስለሚያንሱ ብድግ ብለው ፍራሹ ላይ ቁጭ አሉ ወይም ደግሞ ዙፋኑ ላይ ቁጭ አሉ አብዱል ሙጠሊብ ሲመጣ እዛ ጋር የነበሩ የተለያዩ ሰዎች ተነስተነሳ አብዱል ሙጠሊብ ይሄን ዳዑሁ አለ ያው የድሮ ሰው በብዙ ነገር የተለያዩ ስልጣኖች የሰፈር የሀገር የሆነ አካባቢ ገዢ ሲሆኑ በተለያዩ ነገሮች ይከበራሉ ራሳቸውን በዙሪያቸው ያለው ነገር ያስከብራሉ በዛ መሰረት ማንንም አይደፍራቸውም አብዱል ሙጠሊብ ታዲያ ካልተነሳ ብለው ረሱል ሰለላሁ ዐለይሂ ወሰለም ሲጨቀጭቁና ለማንሳት ሲሞክሩ ያው ልጅ ነው የሆነ ቦታ ከተቀመጠ ደስ ካለው አይነሳም ምን ያለ አብዱል ሙጠሊብ ሲመጣ دعوه إن له شأنا عظيما في المستقبل ይሄ ልጅ እንደሌላው ልጅ እንዳታዩ ተውታል ይሄ ልጅ ወደፊት የሆነ ነገር አለው ወደፊት የሆነ የሚታይ ተአምር አለው አለ ያው አብዱል ሙጠሊብም ዘንድ ማነው አብዱል ሙጠሊብም ዘንድ ያደረጉት ቆይታ እናታቸው ዘንድ ካደረጉት ቆይታ የተለየ ነበር 2 ዓመት ያህል ከቆዩ በኋላ አብዱል ሙጠሊብም ሞቱ ሲሞቱ የረሱል ሰለላሁ ዐለይሂ ወሰለም ሁኔታ ህይወታቸው ጉዳይ በጣም ያስጨንቀው ስለነበረ ከልጆቹ ውስጥ አቡ ጣሊብን ጠርቶ የረሱል ሰለላሁ ዐለይሂ ወሰለም አጎትን ማለት ነው በሌላ አነጋገር ያባታቸው ወንድምን አደራለ በዚህ ልጅ አስተዳደግ ላይ ማለት ነው ከዚህ በኋላ እንግዲህ ሽግግር ያደርጋሉ ሌላ ቤት ይቀይራሉ ረሱል ሰለላሁ ዐለይሂ ወሰለም ኢላ ጀዲሂ አልዓጡፍ አዛኝ ወደ ሆነው አያታቸው እንዴት ዝውውር እንዳደረጉ ከናታቸው ሞት በኋላ ወዓደ ቢሂ ሰለላሁ ዐለይሂ ወሰለም ያው መንገድ ላይ እንግዲህ እናታቸው ሞታለች ይዟቸው አያታቸው ተመለሰ ወዓደ ቢሂ ጀድሁ አብዱል ሙጠሊብ ይዟቸው ተመለሰ ኢላ መከተ ወደ መካ ከመዲና ጉዞ በኋላ وهو يشعر በጣም እየተሰማው بأعماق قلبه شدة ألم المصاب الجديد አዲስ በመጣው አደጋ ህመም ጥልቅ የሆነ ሐዘን ከልቡ እየተሰማው ይሄንን ልጅ ይዞ ተመለሰ ታዲያ ይሄንን ልጅ ሲያሳድግና ሲኖር فرق عليه رقة لم يرقها على أحد من أولاده ከልጆቹ ላይ በየትኛውም ልጅ የላዘነውን ያህል ለዚህ ልጅ አዘነለት فكان يعظم قدره የዚህ ልጅ ደረጃን በጣም ከፍ ያደርግ ነበር ያተልቅ ነበር ويقدمه على أولاده ከልጆቹ አብዱል ሙጠሊብ ካሉት ልጆች ሁሉ የልጁን ልጅ ረሱልን ሰለላሁ ዐለይሂ ወሰለም በሁሉም ነገር ያስቀድም ነበር ويمسح ظهره ጀርባውንም በጣም ያብሰው ነበር ያሸው ነበር ويسر بما يراه ከረሱል ሰለላሁ ዐለይሂ ወሰለም የሚያያቸው የተለያዩ እንቅስቃሴዎች በጣም ያረኩት ያስደስቱት ነበር ረሱልን ለየት ባለ ምልከታና እይታ ያያቸው ስለነበር ማለት ረሱል ጋር የሚያየው ሁሉም ነገር እሱ ዘንድ በጣም ተወዳጅ ደስ ይለዋል አብዱል ሙጠሊብ
ويسر بما يراه يصنع يا الله ملكتنيا سيسرا بميايو ነገር በጣም ይረካ ነበር ብሎም ويعتقد عبد المطلب ያምን ነበር أن له ለዚህ شأنا عظيما في المستقبل ወደፊት ላይ ማለት ነው ይሄ ልጅ ለየት ያለ የሆነ ተአምር አለው ብሎ ያምን ነበር ولكنه ነገር ግን ይህን ተአምር ለማየት አልታደለም ولكنه عبد المطلب توفي بعد سنتين ከሁለት ዓመት በኋላ ሞተ ያ ማለት የረሱል ሰለላሁ ዐለይሂ ወሰለም እድሜ ስንት ሆነ ማለት ነው 8 ሆነ ማለት ነው حين كان عمره صلى الله عليه وسلم يا الله ملكتني ادمي سيهون موت 8 سنوات 8 عام سيهون وشهرين 8 عامات كولت تورنا و10 ايام كاسر كان 8 عامات كولت تور እንዲሁም ከ10 ቀን ሲሆን አያታቸው አብዱል ሙጠሊብ ሞቱ የረሱል ሰለላሁ ዐለይሂ ወሰለም ህይወት እንግዲህ አጠገባቸው ለአንድ ልጅ ውስጣቸው ላይ እዝነት ገብቶባቸው አዝነው የተለያዩ በልጅነት ሊያጋጥሙ የሚችሉ መከራዎችን ከአላህ ጋር የሚያሳልፉ ሰዎችን እያጡ እየመጡ ነው አባታቸው ቀድሞውኑ አላገኟቸው ሲቀጥል እናታቸው ሲቀጥል አብዱል ሙጠሊብ አሁን ደግሞ አስተዳደጋቸው ባቡ ጣሊብ ቤት ሊሆን አብዱል ሙጠሊብ ወሲያ ብለው ሞተዋል إلى عمه الشفيق በተለያዩ ቃላቶች አገላለጽ የሲራ ሊቃውንቶች እናታቸውን ሐኑን አባታቸውን አጡፍ አጎታቸውን ሸፊቅ ይያሉ አሁንም በጣም የሚራሩ በጣም የሚያዝኑላቸው ወደ ሆነው አጎታቸው ዝውውር ሲያደርጉ ረሱል ሰለላሁ ዐለይሂ ወሰለም አቡ ጣሊብ ረሱል ሰለላሁ ዐለይሂ ወሰለም ከማግኘቱ በፊት ቅድም ሐሊማ ላይ ያስተዋልናቸውና የተመለከትናቸው የተለያዩ ረህመቶችና በረካዎችን ረሱልን በመያዙ ያገኛል ከአብዱል ሙጠሊብ ልጆች ሁሉ ደሃ የነበረው አቡ ጣሊብ ነው ይላል ነገር ግን ቤት ውስጥ በርካታ ልጆች አሉት ብዙ ልጆች አሉት ከአብዱል ሙጠሊብ ልጆች ከፍተኛ የሆነ ቤተሰብ ያለበት አቡ ጣሊብ ነው ይላል ነገር ግን ረሱልን ሰለላሁ ዐለይሂ ወሰለም ካገኘ ወይም እዛ ቤት የአላህ መልእክተኛ ከመጡ በኋላ የተለያዩ በረካዎች የተለያዩ ረህመቶች መታየት ተጀምረዋል وقام بكفالته صلى الله عليه وسلم عمه أبو طالب رسولا በማሳደግ ላይ ቆመ አጎታቸው አቡ ጣሊብ شقيق أبيه የአባታቸው ሸቂቅ ማለት የረሱል አባት አብዱላህ የአብዱላህ ወንድም ነው አቡ ጣሊብ በእናትም በአባትም የሚገናኙ ማለት ነው شقيق أبيه እሱ ብድግ ብሎ ቆመ واختصه ለያቸው የአላህ መልእክተኛ بفضل الرحمة والمودة እሱ ዘንድ ባለው በእዝነትና በውዴታ አብልጦ ለያቸው ረሱልን ሰለላሁ ዐለይሂ ወሰለም ከራሱ ልጆች وكان مقلا بالمال من المال ከገንዘብ በጣም አናሳ ገንዘብ ነበር ሀብት ብዙም አልነበረው ነገር ግን ረሱልን ሰለላሁ ዐለይሂ ወሰለም ካገኘና እሱ ቤት ከመጡ በኋላ فبارك الله في قليله በትንሽ ንብረቱ አላህ በረካ አደረገለት ለበረካዎቹ ማሳያ ይላሉ حتى كان طعام الواحد ለአንድ ሰው የቀረበ ምግብ ነበራው يشبع جميع أسرته ቤተሰቡን ሁሉ በአጠቃላይ አጥግቦ የሚያሳድር ነበር ረሱልን ሰለላሁ ዐለይሂ ወሰለም አቡ ጣሊብ ካገኘ በኋላ وكان الرسول صلى الله عليه وسلم رسول صلى الله عليه وسلم ቀድሞውኑ ልጅም ሆነው አድገውም ነብይ ተደርገው ነበሩ የአላህ መልእክተኛ ሚሳሉ القناعة والصبر የትዕግስትና የመብቃቃት ተምሳሌት ነበሩ መብቃቃት እንዴት ነው ብሎ መፈተሽና ማየት የፈለገ ሰው ረሱልን ሰለላሁ ዐለይሂ ወሰለም ይመልከት መታገስስ ማለት ዳሩ እስከ ድረስ ነው ያለ ሰው የረሱልን ሰለላሁ ዐለይሂ ወሰለም ትዕግስትና ሰብርን ይባላል ረሱል በእነዚህ ሂደቶች ሁሉ እያለፉ ነው ገና በልጅነታቸው ወደፊትም የተለያዩ መከራዎችና የተለያዩ በደሎች ሰቆቃዎች ጭቆናዎች እሳቸው ላይ ያርፋል በዳዕዋ ታዲያ አላህ መልእክተኛ وكان الرسول صلى الله عليه وسلم مثال القناعة የመብቃቃትና والصبر የትዕግስት ተምሳሌት ነበር يكتفي بما قدر الله له ዛሬ ብዙዎቻችን ላይ ታጣው እሱ ነው
አላህ ለሳቸው በወሰነላቸው ነገር ይብቃቁ ነበር። ይሄን የወሰነልኝ خلاص ተቀበለው ይሄዳሉ። እንዲህ ነበሩ የአላህ መልእክተኛ አለይሂ ሰላቱ ወሰላም። ይሄ እንግዲህ ረሱል ሰለላሁ ዐለይሂ ወሰለም በየቲምነት እያደጉ አቢ ጣሊብ ቤት ላይ መተዋል። አሁንም ሌሎች ዘመዶቻቸው ጋር ወይም አብዱል ሙጠሊብ ጋር እንዳሳለፉት አቢ ጣሊብ ጋር የተለያዩ ሁኔታዎችን ያሳልፋሉ። የአቢ ጣሊብ ታሪክ በጣም ረጅም ነው። ከረሱል ሰለላሁ ዐለይሂ ወሰለም የነበረው ግንኙነት ይዘት ነብይ እስኪደረጉ ድረስ የሚቆይ ነው። አቡ ጣሊብ ወዲያውኑ አልሞቱም። ረሱል ነብይ ከተደረጉ በኋላ እንኳን ዳዕዋ ማድረግ ሲጀምሩ ለዳዕዋው የሚመጡ እንቅፋቶችና የተለያዩ ችግሮችን ሲከላከልላቸው የነበረው አቡ ጣሊብ ነው። መከላከል ብቻ አይደለም፣ የመካ ሙሽሪኮች የሚሰጉትም እሱ ነው። በአንድ ወቅት ረሱል ሰለላሁ ዐለይሂ ወሰለም አቢ ጣሊብ ቤት በመሆናቸው የሚመጡ ምክረ ሐሳቦች ብዙ ናቸው። ይሄ አንተ የምታሳድገው አንተ ጉያ ስር ያለው ልጅ አማልክቶቻችንን አሞኝቷል፣ አቂሏል፣ አባቶቻችንን ደነዝናቸው ብለዋል። አባቶቻችን ጥመትና ስተት ላይ ናቸው ያሉት እያለን ነው። ይሄን አንተም አትቀበለውም፣ አንተም አይዋጥልህም። ስለዚህ ከብዙ ድርድሮች በኋላ ነው፣ ከብዙ ሂደቶች በኋላ አንተ አሁን ልጅ ነው አይደል ማሳደግ ነው የናፈቃል። እኛ ከሙሽሪኮች ከመካ ሰዎች ውስጥ በጣም መልካም የሚባል ወጣት መርጠን እናመጣለን። አንተ ደግሞ ይሄን አሳደግኩት ያልከው ልጅ ኢንቨስት አደረኩበት ያልከው ልጅ ደግሞ አሳልፈህ ትሰጠናለህ አሉና ከመካ ውስጥ በጥንካሬው በመልኩ በጣም ያመለለና የሚታወቅ የነበረን ሰው አምጥተው በሩ ላይ አቆሙ። በላምጣሉ ምን አለ አቡ ጣሊብ? አንድ በጣም ያስተዋይ ሰው መልስ ሰጣቸው። እኔ ልጄን ልሰጣችሁ እናንተ ልሰጣችሁ ይጠይቃችሁ ለምን ነው ልሰጣችሁ? ግን አላማው ምንድነው? ለተቅቱሉሁ ምንድነው? እሱ ልትገሉት ነው። እናንተ ደግሞ ልጃችሁን ሰጥኛላችሁ ለምን? እኔ ላፋፋላችሁ፣ እኔ ልቀልብላችሁ። ይሄ ትክክለኛ የሆነ ፍትህ የተሞላበት ውሳኔ አይደለም፣ አልቀበላችሁም ብሎ መለሳቸው። እንግዲህ ረሱል ሰለላሁ ዐለይሂ ወሰለም ዳዕዋ አጥር ምሰሶ ነበሩ። ሆኖም ግን ለእስልምና አልታደሉም። ረሱል ሰለላሁ ዐለይሂ ወሰለም ብዙ ታግለዋል፣ ለፍተዋል። ኢነከ ላ ተህዲ መን አሕበብተ ወላኪን አላህ የህዲ መን የሻእ ተብለው ረሱል ሰለላሁ ዐለይሂ ወሰለም በዚህ መልክ አላህ ነግሯቸው እና የቀሩ ከአቢ ጣሊብ ጋር በልጅነታቸው እዛ ቤት ላይ መቆየታቸው ያሳለፏቸውን ክስተቶችና ታሪኮች በሌላ ደርሳችን የምንመለከት ይሆናል። هذا وصلى الله على نبينا محمد وعلى آله وصحبه وسلم.